የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እንግዲህ ዛሬው ርዕሳችን ደብረ ታቦር የሚል ነው። ደብረ ታቦር እንግዲህ የሚገኘው በሀገረ እስራኤል ነው። በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነሐሴ 13 ቀን በየዓመቱ በደማቅ ሁኔታ ታከብረዋለች። ስለዚህ እኔ አሁንም ወስዳችሁ ደብረ ታቦር ተራራ የሚለው ርዕሳችን ይሆናል። ስለዚህ ደብረ ታቦር ብርሃነ መለኮቱ የተገለጠበት ነው። ወደዛ አካባቢ ወስዳችኋለሁ፣ ተከታተሉ። ደብረ ታቦር ጌታችን መድኃኒታችን ኢየሱስ ደቀ መዛሙርቱን በቂሳሪያ የሰው ልጅ ማን ይሉታል ብሎ ከጠየቃቸው ከ6 ቀን በኋላ በሰባተኛው ቀን ደቀ መዛሙርቱን ይዞ ወደ ደብረ ታቦር ተራራ ወጣ። ምሳሌውም በዘመነ መሳፍንት ባርቅ ሲሳራን ከሰራዊቱ ድል ያደረገ በደብረ ታቦር ነው። በመሆኑም ባርቅ የጌታ ምሳሌ ሲሆን ሲሳራ ደግሞ የአጋንንት ምሳሌ ነው። ይኸውም ጌታ ክብሩን በመግለጥ አጋንንትን በደብረ ታቦር ድል የነሳበት ስለሆነ ነው። ትንቢቱ ደግሞ ነብዩ ዳዊት በመዝሙሩ ታቦር ወአርሞንዔም በስመ ዚአከ ይትፌስሑ፣ ታቦርና አርሞንዔም በስምህ ደስ ይላቸዋል ብሎ ትንቢት ተናግሮ ስለነበረ ነው። መዝሙረ ዳዊት ምዕራፍ 88 ከቁጥር 12 የሰው ልጅ መንግስቱ ሲመጣ እስኪያይ ድረስ ከዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ ብሎ ስለነበረ እሞታለሁ ቢል ቅዱስ ጴጥሮስ አይደረግብህ ብሎ ስለነበረ የባህሪ አባቱን አብን እርሱን ስሙት ለማሰኘት ነው። አራተኛ በባሪያው በቅዱስ ጴጥሮስ አንደበት አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ተብሎ የተነገረውን ዳግመኛ በአብ ለማስመስከር ነው። ይኸውም አብ የምወደው ልጄ ይህ ነው በማለቱ ታውቋል። አምስተኛ ቂሳሪያ ከነቢያት አንዱ ብለው ስለነበረ ነቢያትም ጠርቶ የነቢያት ጌታ እንደሆነ ለማስመስከር ነው። ደብረ ታቦር የማን ምሳሌ ናት? አንደኛ የወንጌል ምሳሌ ናት ሲባል ምክንያት ተራራ ሲወጡት በጣም ያስቸግራል። ከብዙ ድካም ከወጡት በኋላ ግን ቀናውን ያሳያል። ወንጌልን ሲመሯት ታስቸግራለች። ነገር ግን በብዙ ድካም ከተማሯት በኋላ ጽድቅን ታወርሳለች። ከኃጢአት ለይታ ታሳያለች። የመንግስተ ሰማያት ምሳሌ ናት ሲል ምክንያቱም ተራራ ሲወጡት ሲወርዱት በብዙ ድካም እንደሆነ ሁሉ መንግስተ ሰማያትን የምትወረሰው በብዙ ተጋድሎ ነውና የሐዋርያ ምዕራፍ 14 ከቁጥር 22 የቤተ ክርስቲያን ምሳሌ ናት ሲባል ምክንያቱም እንደ እግዚአብሔር ቃል በቤተ ክርስቲያን እምነት እና ስርዓት ለመኖር ብዙ መድከም ያስፈልጋል። ከዚህም ሌላ በደብረ ታቦር ምስጢረ ሥላሴ እንደተገለጠ በቤተ ክርስቲያንም የሥላሴ አንድነትና የሶስትነት ይከበራል። ደብረ ታቦር ራሱ ጫፍ ከጫፍ ከፍ ያለ ተራራ መሰረቱ ከመሬት ጫፍ ከሰማይ ነው። ቤተ ክርስቲያኑም መሰረቷ በምድር ሲሆን ራሷ ሰማይ ነው። ሙሴና ኤልያስ ምን ተናገሩ? ለምንስ አነሱ ተመረጡ? ሙሴ እኔ ባህርን ብከፍትም ጥላትን ብገድልም ደመናን ብለጉም መና ባወርድም እስራኤላውያን ከክፋታቸው መልሶ ማዳን አልችልም። ላንተ ግን ይሻልሃል። ደግሞስ የኔን ፈጣሪ ጌታ እንዴት ሙሴ ይሉሃል? የሙሴ ፈጣሪ ይበሉህ እንጂ አለ። ኤልያስም እኔ ሰማይ ብለጉም እሳት ባዝንም እስራኤልን ከክፋታቸው መልሶ ማዳን
አልተቻለኝም፣ ለአንተ ግን ይቻልሃል። ደግሞስ የኔን ፈጣሪ ጌታ እንዴት ኤልያስ ይሉሃል? ኤልያስ ጌታ ይበሉህ እንጂ አለ። ከነቢያት ሙሴ እና ኤልያስን የተመረጡበት ምክንያት አለ። ይኸውም ሙሴ በእግዚአብሔር ፊት ያያል ተብሎ ተነግሮለት ስለነበረ ነው። ኤልያስም በኋለኛው ዘመን ምስክር ትሆናለህ ተብሏል። ከነቢያትና ከሐዋርያት ለምን አደረገ? ጌታ በደብረ ታቦር ከነቢያትም ከሐዋርያትም ያመጣበት ምክንያት አለ። አንደኛ ደብረ ታቦር የወንጌል ምሳሌ ስለሆነ ወንጌል ነቢያት በምሳሌና በትንቢት ሰብከዋታል። ምክንያቱም አዲስ ኪዳን በብሉይ ኪዳን ማዕፀን ውስጥ ነበረችና ሐዋርያትም በግልጽ የሚሰብኳት ስለሆነ ነው። ሁለተኛ ደብረ ታቦር የቤተ ክርስቲያን ምሳሌ ስለሆነች በቤተ ክርስቲያን ብሉይ ኪዳንም አዲስ ኪዳንንም እንደሚነገርባት ለማጠየቅ ነው። ሐዋርያትና በነቢያት መሰረት ታንጻለች እንዲል ኤፌሶን ምዕራፍ 2 ከቁጥር 20 ደብረ ታቦር የመንግስተ ሰማያት ምሳሌ ስለሆነች ነቢያትም ሐዋርያትም አንድ ሆነ እንደሚወርሷት ለማጠየቅ ነው። ካገቡት ሙሴን ከደናግል ኤልያስን ለምን አመጣ ጌታችን? ካገቡት ብቻ አምጥቶ ቢሆን ኑሮ ያገቡት መንግስተ ሰማያትን የምንወርስ እኛ ብቻ ነን ባሉ ነበር። ወይም ከደናግል ብቻ አምጥቶ ቢሆን ኑሮ መንግስተ ሰማያትን የምንወርሰው እኛ ብቻ ነን ባሉ ነበር። በዚህም ምክንያት ያገቡትም ደናግልም ሕግ ጠብቀው ቢኖሩ አንድ ሆነው መንግስተ ሰማያትን እንዲወርሱ ለማጠየቅ ከሁለቱም ወገን መጥቷል። ያመጣበት ምክንያት አለ። ይኸውም ሁለቱም ወገኖች አንድ ሆነው በሃይማኖት መንግስተ ሰማያትን እንዲወርሱ የሚያስረዳ ነው። ሳይሞቱ የተሰወሩትም እነ ኤልያስ በመጨረሻ ዘመን መጥተው በሰማዕትነት ያርፋሉ። ምክንያቱም ካልሞቱ ትንሣኤን ዘለክብር የለምና። በዚህ መኖር ለኛ መልካም ነው። ለምን አለ ቅዱስ ጴጥሮስ፣ ጌታ አንተ የወትሮ ስራህን እየሰራህ ማለትም ብንራብ እያበላህን፣ ብንጠማ እያጠጣህን፣ ብንታመም እየፈወስከን፣ ብንሞትም እያስነሳህን፣ ሙሴም የወትሮውን ስራ እየሰራ ማለትም ደመና እየጋረደ መና እያወረደ ባህር እየከፈለ ጥላት እየገደለ እንኑር። ኤልያስም የወትሮውን ስራውን እየሰራ ማለትም ሰማይ እየለጎመ እሳት እያዘነመ በዚህ መኖር ለኛ መልካም ነው ይላል። ስለዚህ ተወደዳችሁ የክርስቶስ ቤተሰቦች ደብረ ታቦር ታሪክ እንግዲህ ደብረ ታቦር ዙሪያው አካባቢው በታችኛው ገሊላ ይገኛል። እዚህ አካባቢው ታሪክ ነውና ስለዚህ የደብረ ታቦር ታሪክ ይህን ይመስላል። ወደሚቀጥለው እስከምንሸጋገር ድረስ ሰላም ሁኑልኝ። ሰላም።